ጉዳዩ የተከሰተው እዚሁ አፍሪካ አህጉር ታንዛኒያ ነው። ታንዛኒያም ምርጫ ይደርስባትና ተፍ ማለት ትጀምራለች። ጀምራም አላቆመች። የምርጫ ታዳሚዎችን በምርጫ እንዲሳተፉ ትጋብዛቸዋለች። እነሱም አላሳፈሯትም፣ ይሳተፋሉ። ጉድና ጅራት ወደ ኋላ ነው እንደሚሉት የሀገሬ ሰዎች ጉድ የመጣው ከዚህ በኋላ ነው። የሀገሪቱ የምርጫ ቦርድ በስልጣን ላይ ያሉትን ፕሬዝዳንት ወይዘሮ ሳሚያ ሱሉሁ ሃሰን 98% ድምጽ አግኝተው አሸንፈዋል በማለት ያውጃሉ። ይህን የሰሙት የተቃዋሚ ፓርቲዎች አረ ምን ሲደረግ የምርጫውን ውጤት አንቀበልም በማለት ህዝቡን የምርጫውን ውጤት እንዲቃወም አመጽ ይጠራሉ። ህዝቡም አላሳፈራቸውም። ግልብጥ ብሎ ፕሬዝዳንቷን መቃወም ይጀምራል። ያኔ ፕሬዝዳንቷም አላስቻላቸውም። አፋቸው ላይ የመጣውን ነገር መናገር ይጀምራሉ። በንግግራቸው መሃል ሚኝ አትበሉ የምትል ቃል ካንደበታቸው አፈትልካ ትወጣለች። ይህንን ቃል የሰማው የሀገሬ ሰው ሚኝ አትበሉ የምትለዋን ቃል በመውሰድ ዜማን ከሙዚቃ ጋር አዋህደው ሜም ሰሩበት፣ በቲክቶክ ደነሱበት። የፕሬዝዳንቷ ንግግር በሙዚቃ አቀናብረው ከደነሱበት መካከል ወጣቷ የኮስሞቲክስ ሱቅ ባለቤት የሆነችው አንዷ ነበረች። እሷም የፕሬዝዳንቷ ንግግር በሙዚቃ አቀናብራ በዳንስ አጅባ ቲክቶክ ላይ ትለቀዋለች። ይህን የተመለከቱት ፕሬዝዳንቷ ይቆጣሉ። ቁጣቸውንም የተመለከቱት የሀገሪቱ የህግ አካላት ወጣቷን ቲክቶከር በቁጥጥር ስር በመዋል በፍርድ ቤት የሞት ፍርድ እንድትቀጣ ያስወስኑባታል። ቅጣቷንም ለመቀበል በህግ ጥላ ስር ሆና እየተጠባበቀች ትገኛለች። እኛም እንላለን የባሳለና ሀገርን አትልቀቅ። ሰላም ለሀገራችን፣ ሰላም ለህዝባችን። ቸር ሰንብቱ። Rais Samia Rais Samia